ለረጅም ጊዜ ሆስፒታሎች ጋር ሄዳለሁ። ህመሙ ይሄ የሚታወቅ ህመም አይደለም ወይ እኛ ሀገር የተለመደ ህመም አልነበረም እና ለእንትኖቹ ራሱ በጣም ግራ ሆኖባቸው ነበር ለሐኪሞቹ ራሱ እና መንቀጥቀጥ ነበረኝ። ወይቴ በጣም እየቀነሰ መጣ ምናምንና ምን እንደሆነ አልታወቀም ነበር። እንደዚህ ሆኜ የምቀጥል ከሆነ ምንድን ነው መኖሬ ነው የምትይው። መሽቶ እንደሚነጋው ጠዋት ልክ እንደዛ የመሸ ጊዜ ቢኖርም ይነጋል። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። እንደገና ደግሞ ፌንት ማድረግ ነበር በጣም እና ምን እንደሆነ በቃ አልታወቀልኝ ነበረ። ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። አሁን ተስፋዬ ተመልሰ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። እስኪ ራስሽን አስተዋውቂልን። አቢጌል ኤልያስ እባላለሁ። የ3ኛ ዓመት የፋርማሲ ተማሪ ነኝ። እንዲሁም ደግሞ በጎን ደግሞ ትንሽዬ ፋሽን ዲዛይን ሳይድ ሀስል አለችኝ። በሌላው ደግሞ ኮንተንት ክሬተር ነኝ። አቢጌል ስለመጣሽ ደስ ብሎናል። ዌልካም። ቴንክ ዩ። እስኪ አቢጌል ዛሬ ላይፍሽን ከኛ ጋር ሼር ልታደርጊልን ነው እና ሃርደስት የምትይው ፒክ ፖይንትሽ ላይፍሽ ላይ መቼ ነው የጀመረው? መቼ ነበር ችግሩ የጀመረው? አይወስ በጣም ያንግ የዛን ጊዜ እንዴት ነው 17 ዓመት ምናምን ያንግ ነኝ በጣም እና 12 ላይ ነው 12 እያለው ነበር የጀመረው እና የተወሰነ ትሬመሮስ ነበሩ እጄ ላይ። መቀጥቀጥ ስትይ እጅሽ ላይ ምን አይነት መቀጥቀጥ ነው የነበረው? የተወሰነ እጄ ይንቀጠቀጣል። በተለይ በቀኝ በኩል በጣም ይሄ እንደዚህ አይነት ነገር የለም መንቀጥቀጥ የተወሰነ እንደዛ ነበረው። የተወሰነ ሲጀምር ልክ በትንሹ ነበር የጀመረው። ከዛ በኋላ ሲሄድም ወይ ታይፎይድ እና ታይፈስ ነው ወይ ደግሞ ጨጓራ ነው። ጨጓራ በጣም ይነካል እና ጨጓራ ነው ወይ የሚባለው ይሄ ከላይ ከላይ ያሉትን ሲምፕተሞች ብቻ ነበር ዲያግኖስ እየተደረገልኝ የነበረው እንጂ ዋናው ምን እንደሆነ አልታወቀልኝም። እና ከቀን ወደ ቀን እየባሰብኝ መጣ። ማትሪክ የምፈተንበት ሰዓት ነበር። እንደምንም ተፈተንኩኝ። ነገር ግን ጥሩ ውጤት አምጥቼ ነበር ያለፍኩት። ማትሪክ ስፈተን ራሱ በጣም ነበር እያመመኝ። እናቴ እዛው ቁጭ ብላ እየጠበቀችኝ ምናምን የተፈተንኩት እና ነገር ግን ጥሩ እግዚአብሔር ይመስገን ጥሩ ውጤት ነበር ያመጣሁት። ነገር ግን የደረሰኝ ቦታ መሄድ አልቻልኩም። የስንት ማትሪክ ነው? የ12 የ12 12 ከህመሙ ጋር ትምህርት ቤት ስትመላለሽ እስኪ የነበሩት ስሜቶች እና የትምህርት አቀባበልሽ እንዴት ነበረ? 12 ላይ መሀል ላይ አካባቢ ነው የጀመረው። ይሄ 6ኛ ጥር ላይ የካቲት ላይ አካባቢ ነው የጀመረኝ እና ትምህርት ላይ ጥሩ የሚሰሩ ከሚባሉ ተማሪዎች ነበርኩኝ እና ይሄ ብሬን ፎግ የሚባል ነገር አለ። ይሄ እንዴት ነው የሆነ አለን ግን ጭልም እንደማለት ነገር የለም እና አቀባበሌን ራሱ እንትን ይልብኛል። ይሄ የተወሰነ ይይዝብኝ ነበር። ለምን አክቲቭ ሆኜ ነበር በጣም የምከታተለው ምናምን። ኦፍኮርስ ህመሙ በጣም አክቲቭ ያደርጋል፣ ግን ደግሞ እንደዛውም ይሄ የምቀበለው ነገር እንደ እንትን አልሆነልኝም። እንዴት ነው እንደለመድኩት አልሆነልኝም። እንደገና ሳጠናም ደግሞ ለማጥናትም ይከብዳል። አንደኛ ጨጓራዬን በጣም ነበር የሚያመኝ፣ ሁለተኛ መንቀጥቀጡ አለ። ይሄ የሆነ ሌላ ህመም ያለብኝ አይነት ነገር የለም። ምንድን ነው ያለብኝ ብለሽ መጨነቅ ራሱ በዛ ዕድሜ በጣም ከባድ ነው እና የሆነ የተለየሽም ከሌላ ሰው የተለየሽም ይመስልሻል እና በጣም ከባድ ነበረ። ለማጥናት ራሱ በጣም ኦልሞስት አላጠናውም። ሳላጠና ነው ማለት ይቻላል። ከግማሽ ከ6 ወር በኋላ አላጠናውም። ሳላጠና ነበር የተፈተንኩት። እንደውም ቤተሰብ ላይ ምናምን በቃ የሚቀጥለው ዓመት ተፈተኝ ነበር እያሉኝ የነበረው። ትምህርት ቤትም ራሱ የሚቀጥለው ዓመት ብትፈተኝ ውጤትሽ ከሚበላሽ ምናምን እያሉኝ ነበር። እኔ ደግሞ ያ ጊዜ እንዲያልፈኝ አልፈለኩም። እኩል ከባቼ ጋር መመረቅ ነበር የፈለግኩትና አደረግኩት። አለፍኩኝ፣ ተመረኩኝ ከጓደኞቼ ጋር። እንትን ላይ ምርቃቴ ላይ ራሱ ወደ 5 ሰርቲፊኬት ነው የወሰድኩት። በጣም አክቲቭ ነበርኩኝ ትምህርት ቤት። የሌለውበት ክለብ አልነበረ፣ በአትሌቲክስ ላይ ብቻ ያልነበርኩት እንጂ የሌለውበት ክለብ አልነበረም። ለዛም ነው ሰውም እየደነገጠ የነበረው። እንደዛ ድንገት ስታመም ሰውም በጣም ደንግጦ ነበር። አስተማሪዎች በጣም ነበር የተደናገጡት እና ብቻ ግን አይደል 12ኛ ክፍልን አለፍኩኝ። እንደዛም ያመኝ ቢሆን ባይታወቅልኝም ህመሙን አለፍኩኝ። ኦኬ። ከዛ እንዴት ነበር የቀጠለው? ከ12 በኋላ ግቢ ውጤት እንዴት ነበረ? ውጤቴ ቆንጆ ነበረ። የኛ ዓመት ላይ ከ400 ምናምን ነበር የተያዘልን። ከ700 ሳይሆን ከ400 ምናምን ነበር የተያዘልን።
ጥሩ ነው። ቆንጆ ውጤት ነበር። ለሜዲሲንም እንትን ይለኝ ነበር። ቆንጆ ውጤት ነበር። ግን አንደኛ ሩቅ ቦታ ነበር የደረሰኝ። ሁለተኛ ከህመሙ አንፃር መሄድ አይታሰብም። በጣም እየከሳው በጣም በቃ ከባድ ነበረ የነበረው። እኔ ራሴን ከስቼ አላውቀውም ነበረ። ወፍራም ድንቡሽቡሽ ልጅ ነበርኩኝ እና በጣም ነበር የከሳሁት ምናምን። ቤትም በጣም ተጨነቁና በቃ መቅረት ነበረብኝ። ቀረሁኝ። እዚህ የግል ዩኒቨርሲቲ ኮሌጅ ገባሁ። ነገር ግን እዛ በቃ መማር አይበለው ግማሹን ጊዜ አልሄድም ነበረ። ከዛ ደግሞ እዛም ሄጄ ደግሞ በጣም ያመኛል ምናምን። የምመገበው ምግብ ራሱ አይስማማኝም። ግን ደግሞ በጣም ደግሞ ይርባል። ህመሙ ደግሞ ያስርባል። ከዛ ደግሞ እንደገና መመገብ ደግሞ በጣም ይከብደኛል እና ብቻ ከባድ ነበረ። ሚድ ፈተና ላይ በቃ መፈተን አልቻልኩም እና ወደ አንድ ሆስፒታል ሄድኩኝ። ደግነቱ እዛ ሆስፒታል ይሄ ነጮች የሚሰሩበት ቦታ ነበር እና ውጭ ሀገር ደግሞ ይሄ ህመም የተለመደ ነው፣ እኛ ሀገር ነው ያልተለመደው እና ወዲያው ሐኪሟ እንዳየችኝ ወዲያው ነው ያወቀችው። ከዛ እዛ ሆስፒታል ወደ 2 ሳምንት ከምናምን ሆስፒታላይዝ ተደርጌ ነበረ። ወዲያው ነው አፋጥነው ነበር እንትን ያሉኝ። ትንሽ ኤሌቬትድ ሆኖ ነበረ። እሱን እንትን ለማለት 1 ቀን ዲሌ ተደርጎ ነበር። መድኃኒቱ በአፋጣኝ አልተሰጠኝም እና ሌሊቱን ሲዥር ጀምሮኝ አደርኩኝ እና እሺ፣ እዛ ሆስፒታል ህመምሽ ምን ነበር ያሉሽ እና ስሜቶቹ ምንድን ናቸው? እስኪ እሱን በደንብ ንገሪኝ። እሺ፣ ህመሙ የአማርኛ ቃል የለውም። ሃይፐርታይሮዲዝም ይባላል። እኛ ሀገርም የተለመደ ህመም አይደለም። ታይሮይድ ሃይፐርታይሮዲዝም የሚለውን ቃል ስንትን ስንለው ታይሮይድ የሚባል እጢ አለ እዚህ ጉሮሯችን ላይ። በተለምዶ ይሄ ጎይተር እንቅርት የምንለው የሚሆንበት አለ አይደል? የሚያብጥበት እዚህ ጋር እሱ ያ እጢ ነው። እንትን ሆርሞኖችን የሚያመርት እጢ ነው ያ እና የነዛ ሆርሞኖች ደግሞ በጣም በትልቅ ቁጥር ሲመረቱ ነው ሃይፐርታይሮዲዝም የሚባለው ማለት ነው። እና ይሄ ደግሞ ምንድን ነው የሚያደርገው? አንደኛ ሰውነት በጣም መንቀጥቀጥ አለ። እጅ ምናምን ይንቀጠቀጣል። በትንሹም ቢሆን ይሄ ቁጭ አለ ማለት የለም፣ ይንቀጠቀጣል። በጣም ኪሎ ይቀንሼ ነበረ። ፀጉሬ አልቆ ነበረ። በጣም ብዙ ልቤ በጣም ነበር የሚመታው እና ልብ በጣም ይመታል። በጣም ብዙ አይነት በቃ ኢቨን የፔሪድ ህመም ራሱ በጣም ከባድ የፔሪድ ህመም አለው እና ብዙ አይነት አለው። ብዙ ነገር ስለሚነካ ሆርሞኑ ብዙ የሚያስተካክል ስለሆነ ሰውነታችን ውስጥ ብዙ ነገር የሚያስተካክልልን ነገር ስለሆነ ሁሉንም ማለት ይቻላል ነገር ይነካል። ኢቨን እድገትን ራሱ ይነካል። ሆርሞኑ እድገትን ራሱ ይወስናል እና እያንዳንዱን እሱ ሊያስተካክልልን የሚገባውን ነገር በሙሉ ሰውነታችን ውስጥ ያለውን እንዲነካ ያደርጋል ማለት ነው። ለምሳሌ እንትን ማለት ነው የመፈጨት ምግብ ሰውነታችን ውስጥ የመፈጨት ስርዓቱንም ራሱ ያስተካክላል። ስለዚህ ያ ደግሞ ያንን ፍጥነት ማስተካከሉ ምንድነው ሲጨምር በጣም ሰውነታችን ፈጥኖ በአማርኛም እንደሚባል አላውቅም ሜታቦላይዝ እንዲያደርግና ኢነርጂውን በጣም እንዲጠቀም ያደርገዋል ሰውነታችን ላይ እና መክሳቱ ለምሳሌ ለዛ ነው እንትን የሚረዳው ማለት ነው። መንስኤው ምንድን ነው ያሉሽ ላንቺ? ብዙ አይነት መንስኤዎች አሉ። ግን የኔ መንስኤ ደግሞ አልታወቀም ነበረ። ግን ይሄ ህመም ደግሞ ብዙ አይነት መንስኤ አለው። ይሄ አውቶኢሚዩን የሚባለው ወይም ደግሞ ሰውነታችን በራሱ ላይ አታክ የሚያደርገው አይነት ነገር ነው። የኔ መንስኤ አውቶኢሚዩን ከሚባለው ነው እንትን ያሉት። ግን ይሄ ክሊርሊ መንስኤው ይሄ ነው ብለው አልነገሩም። እና እንዴት ነበር የመጀመሪያ የነበርሽበት ሆስፒታል? ከዛ በኋላ የህክምና ሂደቱን እስኪ ንገሪኝ። እዛ ነው በቃ ሲታወቅልኝ እዛው ነው የሆንኩት። እዛው ወዲያው ነው የዛን ዕለት የታከምኩለት ነው። ወዲያው መተኛት አለባት ተብሎ ወዲያው ነው አልጋ ያስያዙኝ። ጥሩ ነበሩ፣ ጥሩ ሐኪሞች ነበሩ። ግን ይሄ የእንትኑም ዲፍረንስ ስላለ የቋንቋም የተወሰነ ዲፍረንስ ነበር። እነሱ እንግሊዝኛም አማርኛም አያወሩም እና ትንሽ ዲፍረንስ ነበረ። እሱ ለማስረዳት ትንሽ ይከብዳል። እነሱም ደግሞ ልጅም ስለነበርኩኝ እንትን ማለት አይፈልጉም፣ ይሄ ማስጨነቅም ምናምን አልፈለጉም እና በቃ ጀስት ሜዲኬሽን መስጠት ነው እነሱ ያሰቡት እና እኔ ደግሞ እንደዛ መሆኑ በጣም አስጨነቀኝ። ማወቅ ፈልጌ ነበር ምን እንደሆነ ራሱ ማለት ነው። ነገር ግን በጣም ጥሩ ዋርድ ላይ ጥሩ ሐኪም ነበር የገጠመኝ። እሱ አማርኛም እንግሊዝኛም ይችላል፣ የተወሰነ የተግባባል። እሱ ትሪት አደረገኝ። በጣም ከባዱ የነበረው ምሽት የገባሁበት ምሽት ነበረ። ሆስፒታል የገባሁበት ምሽት ነበረ። ይሄ ሲዥር የሚባለው ወይም ደግሞ ለምሳሌ የሚጥል በሽታ ያለባቸው ሰዎች ሲንቀጠቀጡ ታያላችሁ አይደለ? ወድቆ ምናምን ሲንቀጠቀጡ ልክ እንደዛ አይነት ሆኖ፣ ነገር ግን እኔ እየሰማሁ ነው። ራሴን አልሳትኩም። አንዳንዴ የምስትበት ጊዜ አለ፣ ግን ሳልስት በጣም የመንቀጥቀጥ ስሜት ነበረኝ። በተለይ ከወገብ በታች የነበረው ላይ በጣም በቃ ልቤ ሁላ እስኪደክመኝ ድረስ ነበረ ያንቀጠቅጠኝ። እሱ በጣም ህመሙን በጣም እንዲከብደኝ ያደረገው ደግሞ እሱ ነበረ።
ከዛ በፊት እንደዚህ አይነት የጤና እክሎች ነበሩብሽ ልጅ እያለሽ? ምንም እኔ አልታመምም ነበር ጭራሽ። እንደውም የሚገርምሽ በቃ ትልቁ ህመም ቸኮሌት ስለምበላ ጥርሴ ነበር የሚያመኝ እንጂ ሌላ ትልቅ ህመም አልነበረኝም። ግን ከሆነ ጊዜ በኋላ የፔሪድ ህመም እየባሰብኝ መጣ። ይሄ ባንዴ የጀመረ ህመም አይደለም፣ ቀስ በቀስ ራሱን ቢውልድ እያደረገ ነው። ከዛ በኋላ ባንዴ እንትን ያልኩት የታመምኩት እና ከዚህ ካሉት ምልክቶች ከህመሙ ምልክቶች እያየሁት የነበረው ይሄ የፔሪድ ህመሙ ላይ ነበረ። ከ6 ወር ከ1 ዓመት በፊት እንደዛ እየጀመረ መጣ እንጂ ከዛ ውጭ ምንም ጤነኛ ነበርኩኝ። በጣም አክቲቭ ልጅ ነበርኩኝ። ትምህርቴ ላይም እንዳልኩሽ ክበብም 5 ሽልማት ነው ያገኘሁት መጨረሻ ላይ ግራጁዌት ሳደርግ እና ያልማልገባበት እንትን የለም። የሴቶች ትምህርት ቤት የተማርኩት በቃ አክቲቭ ነን ሁላችንም። እኔም ደግሞ በደንብ ትምህርቴ ላይም በደንብ ሰራ ምናምን ነበርኩኝ። ምንም ሌላ አይነት ተጓዳኝ ህመም አልነበረኝም። እንዴት ሆነ? ከዛ እስኪ የመጀመሪያው አመት ህክምና ሂደትሽ እንዴት ነበር ፕሮሰሱ? የመጀመሪያ አመት ላይ ያው እዛ ሆስፒታላይዝ ከተደረግኩበት ነው እኔ የምቆጥረው። ይሄ 4 ዓመቷ የምትጀምርበት አመት ላይ ማለት ነው። የመጀመሪያው አመት እሷ ነች። እንዳልኩሽ ትምህርት የዛን አመት ላይ ነው ያቆምኩት እና ነገሩ ኮሮናም ወዲያው ጀመረ እና የጠቀመኝ አንድም የዛን አመት ላይ ትምህርት ማቋረጤ እንዳይሰማኝ ያደረገው ሁሉም ሰው ተቀምጦ ስለነበረ በቃ ብዙም አልተሰማኝም ነበር የመጀመሪያው አመት። ግን ምንድነው በየወሩ መድኃኒት ተሰጠኝ። ያ መድኃኒት ደግሞ በየወሩ ቼክ እደረግ ነበር እና እየቀነሰ እየተስተካከለ መጣ። ግን ይሄ ሲጀር ያልኩሽ ደግሞ ይሄ መንቀጥቀጥ ልክ እንደ የሚጥል በሽታ እንዳለባቸው ሰዎች ብዬ ያስረዳዎች እሱ ነው በጣም እየከበደኝ የነበረው። ለእሱም መድኃኒት ተሰጥቶኝ ነበር፣ የነርቭ መድኃኒት ተሰጥቶኝ ነበር። እንደገና የራሱ ደግሞ የህመሙ አለ። ከዛ ደግሞ ጨጓራዬ በጣም ተጎድቷል ምናምን እና በየጊዜው ደግሞ ልብም በጣም ይነካልና ልቤን የምታያለው ምናምን በጣም ጥሩ ክትትል ነው የተደረገልኝ። ያቺን አመት እንደዛ በህክምና ነበር ያሳለፍኳት። ቁጥሩ መስተካከል ጀመረ። በቁጥር ነው የሚታየው እንትኑ መጨመር መቀነሱ በላቦራቶሪ የሚታየው በቁጥር ነው እና ያ ቁጥር መስተካከል ጀመረ። ከዛ በቃ መድኃኒቱን አቆምኩት። ነገር ግን ይሄ ሰውነቴ በጣም ተጎድቶ ነበረ። በጣም ተጎድቶ በመድኃኒቶችም ተጎድቶ ነበር። እንደገና ህመሙን በጣም ጎድቶት ነበር። እንዳልኩሽ በቃ ፀጉሬ የለም አልቋል። ኦልሬዲ ምንም የለም። እኔም በጣም እንትን ከስቼ ነበረ። ግን መድኃኒቱም ደግሞ በተቃራኒ ነው የሚሰራው፣ መቀነስ አይደለ። ከዛ በእኔ ተቃራኒ ደግሞ ሌላ ህመም አለ። የኔ መጨመር እንደሆነው መቀነስ የሚባል ደግሞ ሃይፖ የሚባል ደግሞ ህመም አለ እና ልክ የዛኛውን ሲምተም ነው አምጥቶ ደግሞ ለእኔ የሚሰጠኝ ማለት ነው። ለምሳሌ የኔ ልብ ምት መጨመር ነው አይደለ? ልክ መድኃኒቱ መውሰድ ስጀምር ደግሞ መቀነስ ሆነ። ከዛ መክሳት ነበር የዛኛው። በጣም መወፈር ጀመርኩኝ። አንደኛ ኮሮና ነው፣ የትም አልወጣም። አልጋ ላይ ነኝ የነበርኩት፣ ቤድ ሬስት ላይ ነበር የነበርኩት። በጣም ነው የወፈርኩት። በቃ እሱ ራሱ በጣም ከባድ ነበር ለእኔ፣ መወፈሬ ራሱ በጣም ከባድ ነበረ። ከዛ በቃ ተቃራኒ ቅድም ያልኩሽን እንትኖች እንዳለ ምልክቶች እንዳለ በተቃራኒ ነበረ ሲያሳይ የነበረው ሰውነቴ ማለት ነው። ከዛ ግን መድኃኒቱን ካቆምኩኝ በኋላ ግን የሆነ የተወሰነ መስተካከል፣ ኪሎ መቀነስ ጀመረ። እኔም ደግሞ እንዴት አድርጌ ሰውነቴን ትሪት ማድረግ እንዳለብኝ ተማርኩኝ። ለራሴ ሪሰርቾችን እሰራለሁ። ዝም ብዬ ቤትም አልተቀመጥኩም። ለምን አንደኛ ዋይፋይ አለ፣ ኢንተርኔት አለ አጠገቤ። በደንብ ተኝቼ በደንብ መስራት እችላለሁኝ። ሙቪ ምናምን በማይበት ሰዓት እኔ ቁጭ ብዬ ስለ ህመሜም ስላበላሉም ስለ ኤቭሪቲንግ ነበር ማየው። ምግብ በጣም ተጠንቅቄ ነው። ይሄ ለድንገት ብዬ ወይም ደግሞ እስቲ አማረኝ ብዬ ማድረገው ነገር አልነበረም። እስኪስተካከል ድረስ እንትኔ ጤናዬ በደንብ ስትሪክትሊ ራሴን ነው ያከምኩት። ከዛ በኋላ ከመድኃኒቱ በኋላ ራሴን ነው በደንብ ሳከም የነበረው ማለት ነው። ከዛም ውጭ ደግሞ በጣም ብዙ ነገሮችን ተማርኩበት እና ለበጎ ነው ምንም ማለት አይደለም ብዬ እንዳስብ የሚያደረገኝ እሱ ነው። በጣም ከባድም ቢሆን በህይወቴ ደሞስት በቃ እኔ ትራውማታይዚንግ ነው ስታስቢው፣ በጣም ትራውማታይዚንግ ነው። አንደኛ ህመሙ ራሱ በጣም ፔን አለው እና ጉሮሬን እንኳን ባያመኝ ሌሎችም ፔኖች አሉት። ለምሳሌ ሲጀሩ እንዳልኩሽ፣ ይሄ መንቀጥቀጡ እንዳልኩሽ የሆነ ሰዓት ላይ በቃ ወይ ስናደድ ይሆናል፣ ስጨነቅ ወይ በጣም ስደሰትም ሊሆን ይችላል፣ ይመጣል፣ ይነሳል። በቃ ሰው ፊት ምናምን እንደዛ ይሆናል እና ሰውም ሲል ትንሽ ይጎዳል በጣም እና ትንሽ ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። ብዙ ሰው የማይረዳው ነገር ወጣት ሆኖ ወይ ደግሞ ገና ቲኔጅ እድሜ ላይ ሆኖ እንደዚህ ኤክስፒሪየንስ ማድረግ ኦፍኮርስ ሰውነታችን እንደገና ሪሃቢሊቴት ያደርጋል። ከትልልቅ ሰዎች አንጻር እንደ አዲስ ራሱን ይተካል፣ ያድናል። ግን
ከተማሪዎች ከኩዮቻችን ወደኋላ መቅረት ከዛ ደግሞ ይሄ እንዴት ነው ኢትዮጵያን ፈርስት ኤድ መሰጠት አይዞሽ መባሉ ምናምን ራሱ በጣም ከባድ ነው። ከዛ ደግሞ ትንሽ ሀበሻ ደግሞ ከባድ ነገሮችን ደግሞ ይናገራል እና በጣም ከባድ ነበረ። ግን ደግሞ እንኳንም አለፈ እንኳንም ሆነ ብዬ ነው ማስበው። አሁን ላይ ቆሜ ሳስበው የዛን ጊዜም በቃ የሆነ ነገር አለ ማለት ነው፣ የሆነ ምክንያት አለው እንጂ እንደዚህ አይሆንም በቃ ብዬ የሆነ እኔ ላይ የተደረገብኝ ነገር ወይ ደግሞ ይሄ ቪክተም ሆኜ ወይ እንደተጎዳ ሰው ሳይሆን በቃ የሆነ የምሰራው ነገር አለኝ ወደፊት ብዬ ነበር ማስበው። እውነትም ደግሞ አሁን ያን ጊዜ የተማርኳቸው ነገሮች ኢቨን ለትምህርቴ ራሱ እያገዙኝ ነው። ያን ጊዜ ለራሴ ብዬ ያነበብኳቸው ነገሮች አሁን ላይ ስማር የበለጠ እንትን እላለሁ አውቃቸዋለሁ፣ ቢካዝ ብዙ ነገሮችን ስላነበብኩባቸው ማለት ነው። ምን ነበረ የሚሰጥሽ በህመም ሰዓት ከሶሳይቲው የሚሰጥሽ አስተያየት እና መላምቶች ምን ነበሩ? እስኪ የነበረውን ነገር ንገሪኝ። ትንሽ ከበድ ይላል የሚለው ነገር ሰው መጥቶ ሆስፒታል መጥተው በቃ እግዚአብሔር እናሳዝነሸዋል ንስሐ ግቢ ይሄማ ቅጣት ነው እንጂ በቃ ምናምን ይላሉ። 17 ዓመቴ ነው ይሄን ያህል የሚባል በዛ ላይ ሴቶች ትምህርት ቤት ነው የተማርኩት። ከሴቶች ትምህርት ቤት ደግሞ ከቤት ወደ ትምህርት ቤት ነው። ሌላ በቃ ምንም ልሰራ የምችለው ራሱ ነገር የለም። ይሄ የዱርዬ የሆንኩት ነገር የለም። ምንም የተፈጠረ ነገር የለም። እና በቃ ይሄ በእርግጠኝነት እግዚአብሔርን አሳዝነሸዋል እና ንስሐ ግቢ ምናምን የሚለኝ ሰው አለ። አንዳንዱ ደግሞ ከእንትና ጋር ስለተጣላሽ ነው እንደዚህ የደረሰብሽም የሚል አለ። ይሄ ኖርማል ይሄ ጓደኝነትም ሊሆን ይችላል፣ ዝም ብሎ ግጭትም ያለውን በቃ ከእሷ ጋር ስለተጣላሽ ነው ምናምን የሚል አለ። ከዛ ደግሞ ምን ልበልሽ በቃ በጣም ብዙ አለ። ይሄ ረግሜሽም የሚል አለ። እኔ እኮ እንደዚህ ስላረግሽኝ ጠብቆ ከሆነ ጊዜ እንደዚህ ስላረግሽኝ ተንትን ብዬ ነበር ይቅር በይኝ እኔ ነኝ እንደዚህ እንትን ያረኩሽ ምናምን ብሎ ሰው ይላል። እና ትንሽ ከበድ ቢሉ ሰዎች ነበሩ። ያው እንግዲህ ምን ማድረግ ይቻላል። እና በህመም ስሜት ላይ እነዚህ አይነት ነገሮች ማስተናገድ እንዴት ነው? በጣም ከባድ ነው። ሲዝ እያደረገኝ ነው እንደዚህ የሚሉኝ ማለት ነው። እንደዛ እየተንቀጠቀጥኩኝ እንዳልኩሽ እንትን ነኝ ኮንሽስ ነኝ ወይም ደግሞ ራሴን አልስትም ብዙ ጊዜ እና ልክ የሆነ እንትን ይልና ትንሽ ቆሞ ደግሞ ከዛ ነው የምንቀጠቀጠው እና በያቺን መሀል ጠብቀው ነው እንደዛ የሚሉኝ ማለት ነው። በቃ እኮ እንደዚህ ሊሆን ይችላል እና እንትን በይ ንስሐ ግቢ ወይ እንደዚህ ሁኚ እንደዛ ሁኚ። ደግሞ ይሄ መንፈሳዊ ተደርጎ ነው ደግሞ የሚመጣው እና ትንሽ ይከብዳል። ከቤተሰብ ጋርስ እንዴት ነበረ? ከቤተሰብ ጋር በጣም ነው የረዱኝ ለመናገር። እንደኔ ሆነው ነው እንትን ያሉት። የኛ የኢትዮጵያ ማህበረሰብ እንደውም ይሄ ሜዲካሉን ወይም ደግሞ ይሄ የጤናውን ነገር ብዙ አያምነው እውነት ለመናገር። ይሄ ሞር ይሄ ትራዲሽናል ወይ ደግሞ መንፈሳዊው ጋር መሄድ ነው እንጂ የሚቀነው በሕክምና መታከምን ትንሽ ይከብደዋል የኛ ማህበረሰብ። ግን ቤተሰቦች የቻሉትን እንደኔ ታመው ከኔ ጋር ሌሊቱን ሙሉ አድረው ከኔ ጋር አጥንተውት እውነት ለመናገር ህመሜን ቁጭ ብለው አጥንተውት ነው ትሪት ሲያደርጉኝ የነበረው። ኢቨን ምግብ ተለይቶ ነው ለእኔ የሚሰራው እና ኖርማል ምግቦች አይደሉም የሚሰሩት እና ኤቭሪቲንግ በቃ ኢቨን መድኃኒቱ ደግሞ ይጠፋል። የሆነ ሰዓት ላይ ጠፋ መድኃኒቱና ከስንትና ስንት መንገድ እንደተሄድልኝ አይደለም የቤተሰቦቼ ጓደኞች ራሱ ስንትና ስንት መንገድ ሄደው ተሰልፈው ነው ሲገዙ የነበረው። ያውም የኮሮና ሰዓት ነው እንግዲህ ሰው አይወጣም ምናምን። ያንን ጊዜ እንኳን ለእኔ ብዙ ነገር ሆነውልኛል እና በጣም ነው የማመሰግነው በዚህ አጋጣሚ። አጠቃላይ ሕክምናው ስንት ዓመት ፈጀብሽ? በሕክምና አክቹዋሊ የቆየሁት 1 ዓመቷን አካባቢ ላይ ነው የቆየሁት። እኔም ደግሞ ሞር ከመድኃኒቱ ይልቅ በጣም መድኃኒቱ እየጎዳኝ ነበር እና ከመድኃኒቱ ይልቅ እኔ በናቹራሊ ነው ራሴን ማዳን የጀመርኩት። ጥሩም ደግሞ ሆኖ ቁጥሮቹ መስተካከል ጀምረው ነበር የላቦራቶሪ የመጣው እንትኖች እና ያቺን 1 ዓመት ነበር እንትን ያለው። በጣም ውድ ነበር መድኃኒቱ። አንዱ ይሄ ለራሱ መወስደው መድኃኒት በጣም ውድ ነበር እና በጊዜው 4000 ምናምን ይገዛንበታል። አንድ ታብሌት እንደዛ ይገዛንበታል። ሲጠፋ በቃ በትልቅ ዋጋ አድርገው ነው የሚሸጡት። በትልቅ ዋጋ አንዷን ታብሌት እኔ እንግዲህ ለዘላቂነት ነው የታዘዘልኝ። እንግዲህ ቢያንስ ከ50 እና ከ60 በላይ ያስፈልገኛል። በየቀኑ ነው የምወስደው መድኃኒቱን ግዴታ ያስፈልገኛል። ስለዚህ ያቺ ደግሞ አንዷ ታብሌት ደግሞ እንደዛ ላትሆን ትችላለች ወይ 10 ወይ ምናምን ነው የሚይዘው። ያንን ደግሞ ብዙ መግዛት ማለት በጣም ከባድ ነበረ። እኔ ካልኩሌት አድርጌ አልያዝኩትም የእንትኑን ያወጣነውን ወጪ። ግን በጣም ከባድ እንትን ነው ዴንትን የፈጠረው የቤተሰቦቼ እንትን ላይ ህይወት ላይ በጣም ከባድ ፋይናንሻሊ በጣም ነው እንትን ያለን።
ኦፍኮርስ አንደኛ ተኝቶ መታከም አለ፣ ከዛ መድኃኒት አለ፣ ከዛ መበላው ደግሞ ኖርማል ምግብ አይደለም እየተመረጠ ነው መበላው ምናምን እና ኦፍኮርስ በጣም ነው የሚጎዳው። ምንም አይነት በሽታ በጣም ነው የሚጎዳው። በህመሙ ታይም በዛ ስሜት ላይ ያለሽ ሌላ ጊዜ ታደርጊያቸው የነበረ ግን ባደርግ ብለሽ የምትመኛቸው ነገሮች ምን ነበሩ? እውነት ለመናገር መራመድ ራሱ ትልቅ ነገር ነው ለእኔ የነበረው። አይደለም እንደዚህ ትልልቅ ይሄ ባደርግ እንትን ደርሼ እንደዚህ ደርሼ አይደለም ተራምጄ መሄድ ይችል ይሆን ወይ ከዚህ በኋላ ብዬ ነው ማስበው። በጣም ሰውነቴ ይሄ ዊክ ይሄ በቃ እንዴት ልበልሽ ገፋ ቢደረግ የሚወድቅ የለም እና የሆነ የሆስፒታል ያለውበት ጊዜ ተደግፌ ነው መጸዳጃ ቤት እንኳን የሚሄደው። እሱ ራሱ በጣም ነው የጎዳኝ። እኔ ራሴን ችዬ ወደዛ ወደዚህ ስለ የነበርኩት ልጅ በጣም ፈጣን ነበርኩኝ እና ከዛ መጥቼ ራሴን እንኳን ወደዛ ወደዚህ መውሰድ አልችልም ምናምን። መራመድ ራሱ ለእኔ ትልቅ ነገር ነበረ። ግን ደግሞ እዛ የዛኔ ነው ባይዘወይ ይሄ ሜዲካል ፊልድ ውስጥ መግባት እንደምፈልግ የተረዳሁት የዛኔ ነው። ምክንያቱም ገባኝ ህመም ምን እንደሆነ በደንብ ገባኝ። ሰዎች ሲታመሙ በምን ዙሪያ እንደሚታመሙ ገባኝ እና በቃ ወደ ክላስ ትገቢያለሽ ምናምን ነው ሰው የሚለኝ። አይዞሽ በቃ ትገቢያለሽ ምናምን ነው። ግን በቃ ችግር የለውም ቢቆምም ችግር የለውም የሚለኝ ሰው ነበር የምፈልገው እኔ። ምክንያቱም እዛ መግባት እንደማልችል ትምህርት መግባት እንደማልችል ሰውነቴ እየነገረኝ ነው። መግባት ፈልጋለሁ፣ አዎ ጎበዝ ነኝ ምናምን፣ ግን በቃ አልችልም። ስለማልችል አይ ችግር የለውም የሚለኝ ሰው ነበር የፈለኩት። ዶክተሬ ደግሞ ጥሩ ዶክተር ነበረ። በቃ በትምህርት አይደለም የሚኖረው እና ትችያለሽ ምናምን ሲለኝ በቃ አረፍኩኝ፣ ውስጤ እርፍ አለ። እና ከዛ በኋላም ደግሞ ቤድሬስት ለ3 ዓመት ለቀጣዩ 3 ዓመታት ቤድሬስት ወይም ደግሞ አልጋ ላይ ቆይቶ ራስን የማዳን እንትን ውስጥ የሚወሰንኩትም ለዛ ነው። ከዛ በኋላ መመለስ እችል ነበረ፣ በሜዲካሊ መመለስ እችል ነበረ፣ ግን ሰውነቴ ግን አልጠነከረም። እኔ ነኝ ሰውነቴን የማውቀው እና በቃ ኦፍኮርስ ደህና እየሆንኩኝ ነው፣ ግን ደግሞ ራሴ እንደ አዲስ ደግሞ ማዳን ነበረብኝ። ሰው ምግቤንም ማጠናውንም ነገር ስለ ሳይኮሎጂ አልቀረኝ፣ ስለ ምግብ አልቀረኝ፣ ስለ ሁሉም። ምክንያቱም በጣም ከባድ ዲፕሬሽን ውስጥ ገብቼ ነበር። አንደኛ የኮሮና ጊዜ ራሱ ዲፕሬስድ የሚያደርግ ጊዜ ነው ሲጀምር ለሁሉም ሰው። ከዛ ደግሞ እኔ ታምሜ ነው፣ መንቀሳቀስ አልችልም፣ መነሳት አልችልም። በቃ አንድ አልጋ ላይ ነው የምሆነው። ቲቪ እኔ ጋር መጣልኝ፣ ቲቪን እያየው ምናምን ነው የነበርኩት እና በጣም ዲፕሬስድ ነበር የሆንኩት። በጣም ብዙ ለምንድን ነው የምኖረው ብለሽም ታስቢያለሽ። አንደኛ እንደዚህ ሆኜ የምቀጥል ከሆነ ምንድን ነው መኖሬ ነው የምትይው። ኦፍኮርስ ትንሽዬ እኮ መንቀሳቀስ እችላለሁ። በጣም እኮ ይሄ ፓራላይዝድ ምናምን አልሆንኩም እኮ፣ ግን ማድረግ የምፈልገውን ደግሞ አላደርግም። ተነስቼ ብዙ ሩቅ ቦታ ደግሞ አልሄድም እና ከባድ ነው። በቃ ሜንታሊ በጣም እኔ ትራውማታይዝድ ነበር የሆንኩት በጣም። አሁን ግን በጊዜ ሂደት ግን ማይድን ነገር የለም፣ መነሳት የማይቻልበት ነገር የለም። ህይወቴ ነፍሴ እስካለች ድረስ ደግሞ ነገ ተስፋ እንዳለኝ ነው ያየሁት። በጣም ነፍሴ እስካለች እጥራለሁ፣ እሞክራለሁ። ከዛ ባለሁበት ቦታ ደግሞ የምችለውን ነገር አደርጋለሁ። የምችለውን በቻልኩት አቅም ላይ ያለበትን በአቅሜ ያለው የምችለውን ነገር በሙሉ አድርጌ እሞታለሁ እንጂ ዝም ብዬ ተኝቼ አልሞትም ብዬ ነው የወሰንኩት እና እነዛን 3 ዓመታት ስሰራው የነበር ይሄ እንዴት ነው እዛ ጋር የምችለው ነገር እንትን ነበረ። ኦንላይን ክላሶች መውሰድ ነው። ከዛ ደግሞ ኦንላይን ስራዎችን መፈለግ ጀመርኩኝ። ያልማላቃቸው የኦንላይን ኮርስ መስጫ ዌብሳይቶች የሉም አሁን በዚህ ሰዓት፣ ከሁሉም ማለት ይቻላል። ቢያንስ አንዳንድ ሰርተፍኬቶች ምናምን ወስጃለሁ እና ለእኔ የሚጠቅሙኝንም ከዛ ደግሞ የዛ ሰዓት ባይጠቅሙኝም ደግሞ የሆነ ስራ ሊሆኑ ይችላሉ ብዬ ያሰብኳቸውን ነገሮችን ነበር ስማር የነበረው። እንደ ዲጂታል ማርኬቲንግ፣ ኒውትሪሽን ሁሉ ተምሬያለሁ። ብዙ ሞክሬ ነበረ። ስራዎችንም ልክ የተማርኩትን ለምሳሌ አፕላይ አደርገዋለሁ፣ ግን አንድም ሳንቲም አላወጣም። which is good፣ ችግር የለውም። አይቻለሁ፣ ብዙ ነገሮችን አይቻለሁ። አዲስ አይሆንብኝም፣ አሁን ስሰማም አዲስ አይሆንብኝም። ይሄ ዲጂታሊ ሊትሬት ሆኛለሁ። አትሊስት እንትን የሚባል አለ ንግግር እና አንድ ነገር ብቻ ከሚያውቀው ብዙ ነገር ማወቅ is good እና yeah it was good። ከዛ በኋላ ግን የመጨረሻው ዓመት ላይ መሞከር ጀመርኩኝ፣ መንቀሳቀስን መቻል ጀመርኩኝ። ኦልሬዲ ሜዲካል ትምህርቶችን መማር እንደምፈልግ ወስኛለሁ። ሆስፒታል ውስጥ ሆኜ ነው የወሰንኩት የነበረው። የዛን ጊዜ ግን ራሴን እንደ አዲስ ሪሃቢሊቴት እስካነሳ ድረስ ነበር የቆየሁት እና ከዛ እንትኖችን ማየት ጀመርኩኝ። ለምሳሌ ሜዲሲን ውጤቴም መሆን ስለሚችል ሜዲሲንም አየሁኝ፣ ዴንታል ሜዲሲንም አየሁ። እየሄድኩኝ ትምህርት ቤቶቹ ጋር እያናገርኳቸው ምናምን በደንብ ማየት ጀመርኩኝ። ከዛ በኋላ
ብዙ ሰዓት ቁጭ ብዬ እንትን ማለት አልችልም፣ ፎከስ ማድረግ አልችልም ነበረ። ከህመሙም የተነሳ ረጅም ሰዓት ፎከስ ካደረግኩኝ ራሴን ያመኛል፣ ልቤ ይመታል ምናምን እና ያንን ቴስት ማድረግ ፈለግኩኝ እና ከእህቴ ጋር ምን ተነጋገርን። እህቴ የፋሽን ዲዛይን ፍላጎቱ ነበራት እና እኔ ግን እንደዛ ነገር አልወድም ነበር መጀመሪያ፣ ስዕልም ጎበዝ አይደለሁም እና እንግባ ተባባልን። ክረምት ላይ ነው የሚቀጥለው ዓመት ትምህርት ልትጀምሪ ነው፣ ስለዚህ እንትን ይሆንሻል መውጫ አለ አይደለ? ምንም ሳይወጣ የነበረ ሰው እግሬ ራሱ በስርዓት መሄዱን እንትን ብሎ ነበር፣ አረማመዴ ራሱ ተቀይሮ ነበር በዛ ሰዓት ላይ። ለምን ቤት ውስጥም ቁጭ ስለምን ተቀይሮ ነበር አረማመዴ ራሱ እና እንግባ ተባባልን። ግን እሷ ሌላ የትምህርት ስኮላርሽፕ አገኘች እና እዚሁ ሀገር ውስጥ እሷ እዛ ገባች፣ እኔ ገባሁ ማለት ነው። እሷ በምትፈልገው ፊልድ ውስጥ እኔ ገብቼ እንትን ማለት ጀመርኩኝ እና ለ3 ሰዓት ነው ትምህርቱ። የመጀመሪያዎቹ ቀናት በጣም ከባድ ነበሩ። በጣም ይደክመኛል። ከዛ ጩኸት አለ፣ የማሽኖቹ ጩኸት አለ እና በጣም ነበር የሚከብደው። እናቴ ቁጭ ብላ የምትጠብቀኝ፣ ታች ካፌ አለ፣ ካፌ ውስጥ ቁጭ ብላ ትጠብቀኛለች። ከዛ በኋላ ተያይዘን እንሄዳለን፣ ግማሽ ቀን ነው ተያይዘን እንሄዳለን። እንደዛ እያልኩኝ ኢቭን ትምህርቱ ማለት ነው የፋሽን ዲዛይን ትምህርት 2 ወር ወይ 3 ወር በቃ ማክሲመም 3 ወር በቃ በእርግጠኝነት 3 ወር ነው የሚፈጀው። እኔ የ8 ወር ነው የገባሁት። በቃ ቀስ እያልኩኝ ለመውሰድ የለም ለምን ራሴንም አላመንኩትም። ወጥቼ መማር እችላለሁ፣ ሄጄ ረጅም ሰዓት ቁጭ ማለት እችላለሁ ብዬ አላመንኩትም። እቤትም እነዛን ኮርሶች መወስደው ራሴን ፔስ እያደረኩኝ እየተኛው የተነሳው ምናምን ነው እና ራሴን ራሱ አላመንኩትም ነበረ። ከዛ ቀስ እያልኩኝ ብቻዬን መሄድ ስጀምር ቀስ እያልኩኝ ከዛ እዛ ራሱ በቃ ጥሩ መስራት ጀመርኩኝ ምናምን። ከዛ እንደዛ እያልኩኝ ፋሽን ዲዛይን ውስጥ ገባሁ፣ ፋሽን ዲዛይን ዓለም ውስጥ ገባሁኝ እና እዛም ወደድኩት። በቃ ቶሎም የመማርም የመቀበልም እንትን ስለነበረኝ በቃ ደስ ብሎኝ የተማርኩኝ ነበረ። ከዛ አመቱ መጣ። እንትንም ማትሪክም ከወጣላቸው በኋላ ተማሪዎቹ እኔ ጆይን አደረግኩኝ ማለት ነው። በጣም የሚያስፈራኝ ነገር የነበረው እርግጠኛ ነኝ አብዛኛውም ሰው የሚሰማው ነገር እኔም ታሪኬን ስነግራቸው እንትን የሚሉት ይሄ ከታናናሾቻችን ጋር መማር ካለፈን በኋላ መማር የሚለው ነገር በጣም ነው ሰው የሚያስፈራው። እኔም እንዴት ነው መሆነው በቃ ይሄ እዛ ሄጄ የሆነ ዩኒክ መሆን ነበር ይመስለኝ፣ ወይ ደግሞ የሆነ ፊቲን ማድረግ የሚያቅተኝ ወይ ደግሞ እነዛ ሰዎች መሀል ገብቼ መግባባት ራሱ ምችል አልመሰለኝም ነበር ጭራሽ ማለት ነው። እና እየፈራው እየተባው ነው የመጀመሪያ ሳምንታት ስገባ ምናምን በጣም እየፈራው ነበረ። ግን እዛ ደግሞ አንደኛ ማውቃቸውን ልጆች አገኘሁኝ። በፊት ሃይስኩል የወሰድኩበት ትምህርት ቤት ላይ አሁን ትንሽ ሆነው ማውቃቸው ከኔ እኩል ሊማሩ መጡ ማለት ነው። እዛ አገኘኋቸው። የተወሰነም ከእነሱም ጋር መሆኑ ረዳኝ በጣም። ብቻዬም ቢሆን ምናልባት ይሄ ምንድን ነው የሚባለው ባይተዋርነት ይሰማኝ ነበረ፣ ግን እነሱ መኖራቸውም ጠቀመኝ። ከዛ ግን አንድም ቀን እኔ አስቤው አላውቅም ታላቃቸው መሆኔን ወይ ደግሞ ታናናሾቼ ጋር ነው የምማረው ምናምን ብዬ ይሄ እንዴት ነው ኢንሴኪሪቲ ወይም ደግሞ ይሄ ባይተዋርነት አይሰማኝም። አሁን ላይ በጣም ደስ ብሎኝ ነው የምማረው። ትምህርቱንም ደግሞ ፈልጌው ነው የምማረው። ለመስራት ወይ ደግሞ ፋርማሲ ለመክፈት ወይ የሆነ ነገር ሳይሆን ትክክለኛ አንደኛ መድኃኒቶች ስወስድ ነበረ። ስለ መድኃኒት ነው ፋርማሲ እንትን የሚለው። ሁለተኛ ደግሞ ስለ ሰውነታችንም በደንብ ነው የሚያሳየን። ብዙ ጊዜ ፋርማሲ ትምህርት ሲባል መድኃኒቶቹን የምናጠና ብቻ ነው የሚመስለው። ግን መጀመሪያ ላይ የሰውን አናቶሚ ሊሆን ይችላል እያንዳንዱ ክፍል ተምረን ከዛ ደግሞ ለእያንዳንዱ ክፍል ነው መድኃኒት የምናመጣለት እና በጣም ደስ ብሎኝ ነው የምማረው። በጣም ደግሞ ይሄ መወደው ነገር ውስጥ ነው የገባሁት ሳላስበው። ድንገት ነው በቃ ጊዜውም እያለፈብኝ ነው። ከ5 ዓመት በኋላ መማር አይቻልም። ሃይስኩል ጨርሰን 12ኛ ክፍል ማትሪክ ተፈትነን ከዛ ለ5 ዓመት ነው ይሄ ጋፕ መውሰድ የሚቻለው ማለት ነው። ስለዚህ 5ኛው ዓመት ላይ ነበረ የዛ ዓመት ላይ ነበር። ስለዚህ አሁን ሌሎቹ ጋር ገብቼ እንትን ከምል ሁለቱንም ነገር የሚያስተምረኝ አንደኛ ስለ ሕክምና የሚያስተምረኝ፣ ሁለተኛ ደግሞ ስለ መድኃኒቶች የሚያስተምረኝ ነገር ነበር የፈለኩት እና እዚህ ውስጥ በቃ ይሄኛው ይሻላል ብዬ ድንገት ነው ራሱ የገባሁት። ድንገት ተመዝግቤ የገባሁኝ። ከዛ በጣም ደግሞ ጠቀመኝ። እዛ ቤት በነበርኩበት ሰዓት እንዳልኩሽ በምግብ ራሴን አክም ነበረ። ከዛ ደግሞ ፀጉሬን በደንብ በቃ ፏረኩት። አሁን እንደውም ተቆርጦ አጥሮ ነው እንደውም እንጂ በደንብ በቃ እንደዛ ባዶ ክፍት የነበር ሳሲዘው ማለት ነው በቃ ክፍት ነው እና ይሄኛው እዚህ ድረስ በቃ እንደ ፀጉሩ እንደገባ ወንድ ነበር የገባው እንትን ፀጉሬ ማለት ነው። ከዛ እሱን በደንብ ስለ እንትኖች ራሱ እንደዚህ ስለ ኸርብ ስለ ቅጠል ራሱ በደንብ እየተማርኩኝ ነበረ እዛም ሆኜ። ይሄን ያህል አሁን ያለሁበት ባይሆንም የተወሰነ እውቀቱ ነበረኝ። ከዛ እዚህ ፋርማሲ ስገባ ደግሞ በጣም ጠቀመኝ። አንደኛ ከእጽዋት ላይ መድኃኒቶችን ማምጣትን፣ እጽዋቶች ምን እንደሚጠቅሙ ስለ መድኃኒት
መድኃኒት ማለት ሰውነታችንን የሚያድን ወይ ደግሞ ካለበት ከሆነ ቦታ ከወረደበት ከፍ የምናደርግበት ወይ ደግሞ መልሰን ሪሃብሊቴት የምናደርግበት ወይ ደግሞ በሽታዎችን የምንከላከልበት ነው አይደል? መድኃኒት ብለን ስናስብ ልክ እንደዛ ምግብም መድኃኒት ነው፣ ፀጉራችን ላይ የምንቀባው መድኃኒት ነው። ስለዚህ እሱንም አሁን በጣም እየረዳኝ ሳላስበው የገባሁበት ነገር በቃ ኤቭሪቲንግ ህይወቴ ላይ ያኔ ሳጠነው የነበረው ነገር አሁን መጥቶ እዚህ ግብት አለልኝ ማለት ነው። እንዴት ነበር አዲሱ ትምህርት ቤትሽ ከገባሽ በኋላ የትምህርት አቀባበልሽ እንደን ስሜቱ መጀመሪያ ላይ? እስኪ የመጀመሪያ ጊዜ እንዳልኩሽ በጣም ፈርቼ ነበረ። ደግሞ መጀመሪያ ላይ 12 ላይ የአቀባበል እንትን አልነበረ፣ እንደ በፊቱ አልነበረም። በጣም ወደኋላ እየቀረው ነው የሚመስለኝ። ለምን አእምሮዬ በቃ ወደኋላ እንዴት ነው ጭልም ነው የሚልብሽ። ይሄ ብሬን ፎግ የሚባለው ነገር እንዴት ግርድ ያለ ነገር ነው ያለ የሚመስልሽ። ከዛ እያወራሽ የሆነ ሰዓት ላይ ምናምን እሄዳለሁ እኔ የለውም። ከዛ በኋላ ነው የምመልሰው ደግሞ ምናምን እንደዛ ነው የሚሆነው። አሁን ከትምህርት ጋር ሄድም እሷ ቁጭ መማር አልችልም እንደዚህ አይነት ነገር እና ያም የሚሆንብኝ መስሎኝ ነበረ ትምህርት ቤት ስገባ። ግን እንደዛ ማረፌ ግን በጣም ደግሞ ጠቀመኝ። አሁን ያየሁት ነገር እንደዛ ሳላርፍ እንደዛ እየተሰማኝ እንደዛ ብሬን ፎጉ እያለ ብገባ ጭራሽ አይምሮዬ ላይ ጫና ነበር የማደርግበት። ግን እርፍ ብሎ ስለሆነ ወደ ትምህርት የተመለሰው በጣም ጤነኛ። ከዛ ደግሞ ራሴን መጀመሪያ ጊዜ መልስ ስመልስ ለአስተማሪዎች ራሱ ምናምን እንዲህ አይምሮዬ ተመለሰልኝ፣ በቃ እንዴት ነው የመማር እንትን የተመለሰልኝ ብዬ በጣም ነበር ደስ የሚለኝ። እና ብዙ ራሱ ከሰዎች ጋር ምናምን አልቀላቀልም፣ እገባለሁ እወጣለሁ ምናምን ነበር። ከተማሪዎች ጋር ራሱ ብዙ እንትን አልነበርኩም። ኢቭን ለመግባባት እንዳልኩሽ በጣም የሚከብደኝ መስሎኝ ነበረ። አሁን ጥሩ ነው እግዚአብሔር ይመስገን፣ ከአብዛኞቹ ጋር እግባባለሁ ምናምን እንትንም ለማለት ሰው ኢቭን ከኔ አልፌ ደግሞ ሰዎችንም እረዳለሁ። ትምህርትን አስጠናለሁ። ለምሳሌ አስጠናለሁ ስልሽ ይሄ ቋሚ ነገር ምናምን ሳይሆን ፈተና ሲደርስ ምናምን ሰዎችን አስረዳለሁ ምናምን። እስቲል ይገርመኛል። እስቲል ይሄ ታላቁ ሩጫ ያለፈው ዓመት ሮጬ ነበር እና በተኛሁበት ሆስፒታል አለፍን እና የተኛሁበት ሆስፒታል እንዲህ ተይዤ ነበር የገባሁት፣ አቅፌ ነው የገባሁት እና ይኸው እንደዚህ እየሮጥኩት አለፍኩት እያልኩኝ ኢቭን አይ ዲድ ቪዲዮ ራሱ ሰርቼ ነበር በሱ ላይ ማለት ነው። እንደዛ ብዬ ባልናገርም ግን በቃ ሶ ኤክሳይት በጣም ነበር ደስ ያለኝ፣ በጣም ደስ አለኝ እንደዛ እየሮጥኩኝ ማለፌ። ታቅፌ የገባሁበት ቦታ ወይ ተኝቼ የነበረበት ያ ጉልኮስ ተሰካክቶልኝ ምናምን የነበረውን ሆስፒታል እየሮጥኩ አለፍኩት እና በጣም ለእኔ የድል ጊዜ ነበር። በጣም ያቀን በቃ በጣም ነበር ደስ ያለኝ እና ትምህርት ቤትም መግባቴም በጣም ሪግሬት አላደርገውም። ማረፌን ሪግሬት አላደርገውም። በህይወታችን እስካለን ቅድም እንዳልኩሽ ፕላን ኤ እምቢ ቢል ፕላን ቢ አለ፣ ፕላን ቢ እምቢ ቢል ሲ አለ። እስከ ሴድ ጨርሰን ከዛ ኤ ፕራይም ቢ ፕራይም እያለን እንቀጥላለን እና ሁሌም ተስፋ አለ። ነፍሳችን እስካለች ድረስ ህይወታችን እስካለች ድረስ ተስፋ አለ። ተስፋ የሚያቆመው ልክ ስንሞት እዚህ ምድር ላይ ያለን ተስፋ ይቆማል። እስከዛ ግን ፋይት እናደርጋለን። መዳን የማይቻል እንኳን ቢሆን መዳን በማይቻልበት ላይ ሆኜ መስራት የምችለውን ሁሉ አደርጋለሁ፣ ማድረግ የምችለውን ሁሉ አደርጋለሁ። ከዛ ደግሞ የምፈልግበት ቦታ ደግሞ እደርሳለሁ። ነገሮች ደግሞ እንደዚህ ኦፕቲሚስቲክሊ ወይም ደግሞ በጥሩ አይን ስናያቸው ነገሮች እየተገጣጠሙ ይመጣሉ። የሆነ ነገሮችን ጥብቅ አድርገን ወይ ጭንቅ ብለን ስናየው ነው እንትን የሚለው እንጂ ላይፍን ቀልል አድርገን በቃ ሆነ በቃ ሆኗል። እኔ አሁን ለምሳሌ አሁንም ራሴን ቀስ እያረኩ ነው እንትን የምለው። እንዴት ነው ወዲያው ወደ እንትን ምልስ አላለም። ወደ ጤነኝነት ድሮ እንደነበርኩት ልጅ እንደነበርኩት ይሄ ምልስ አላለልኝም። ግን በቃ ይሄ ነው አይደለ? አሁን ያለሁበት ይሄ ነው፣ እያስተካከልኩት ነው አሁንም አይደል? ስለዚህ እያስተካከልኩለት ማድረግ የምችለውን ነገር አደርጋለሁ። ራሴን በጣም አልገፋውም። እኔ ስኖር ነው ትምህርትም ያለው ኑሮም ያለው ስራም ያለው እና በጣም አልገፋው። ነገር ግን አምኜው ደግሞ ተቀብያለሁ። አምኜ ተቀብያለሁ እወድቅበታለሁ ማለት አይደለም። አምኜው ግን መስራት የምፈልገውን ነገር ግን አደርገዋለሁ። ደስ ይላል በጣም። ኢን ፊውቸር አቢጌልን የት ቦታ ታያታለሽ? ምንድን ነው ድሪምሽ? ማድረግ የምትፈልጊው ነገር? አሁን በዚህ ሰዓት እንዳልኩሽ ቢዝነስም ሰራ ነበረ፣ የኦንላይን ቢዝነሶች ምናምን እና ከቢዝነስም ጋር ያለኝ ነገር ልክ ትምህርቱን እንደምወደው ገንዘብ መስራትም በጣም እወዳለሁ እና ባሉኝ ነገሮች አሁን ለምሳሌ ፋርማሲ ነው የምማረው አይደለም። በፋርማሲ የሆነ ነገር መስራት እፈልጋለሁ። በቅርቡ እንደውም አሁን የሆነ ነገር እንሰራለን እና ሚስጥር ላድርገው እና ከዛ በኋላ ኔክስት ታይም ደግሞ ከመጣው ደግሞ አሳያቸዋል እና እሱም አለ፣ ፋሽን ዲዛይኑም አለ። በእሱ ሰዎችን ማስተማር እፈልጋለሁ በደንብ ቀለል ባለ መንገድ። ማንም ሰው እኔ ፋሽን ዲዛይነር ተብዬ ከተጠራው ማንም ሰው መሆን ይችላል። ለምን? አንደኛ ስዕል አልችልም፣ ፍላጎት አልነበረኝም። እኔ ከቻልኩኝ ማንም ሰው ይችላል።
ጀስት ዊሊንግነሱና መፈለጉና እኔ ጋር መምጣቱ ነው የሚጠበቅበት፣ ወይ ደግሞ ትምህርት ለመማር መፈለጉ ነው የሚጠበቅበት። እና በሱም ሰዎችን ማስተማር እፈልጋለሁ፣ ሰዎችን መርዳት እፈልጋለሁ፣ ተስፋ መሆን እፈልጋለሁ ለሰዎች። ይሄ ራሱ ትልቅ ተስፋ ነው። የዛን ጊዜ ያዩኝ ሰዎች ዛሬ ሲያዩኝ በጣም ነው የሚገረሙት። ምክንያቱም እንደዛ በቃ ለ2 ለ3 ተደግፌ ነው ራሱ እንትን ምለው እና እንደዛ የነበርኩት አሁን ተነስቼ ሄጄ አድርጌ ብቻዬን ወጥቼ መግባቴ ራሱ ለኔ ትልቅ ነገር ነው እና ያ ራሱ ለሰዎች ተስፋ እንዲሆን እፈልጋለሁ። ሰዎችን ማበርታት እፈልጋለሁ። አይዞህ ማለት እፈልጋለሁ። ሁሉ ነገር ቀላል ነው። እዚህ ምድር ላይ እስካለን ድረስ ቀላል ነው። እንችላለን ምንም ነገር ማድረግ እና እሱንም ኢንካሬጅ ማድረግ እፈልጋለሁ። ሰዎችን ኮንተንቴን ክሬት ማድረግ እፈልጋለሁ። በዛ ኢንካሬጅመንት ውስጥ በኮንተንት ክሬሽን ውስጥ ኢንካሬጅ ማድረግ ሰዎችን እፈልጋለሁ እና ያ እስከ መጨረሻ ማለት ለተመልካቾችሽ ለእኛም ማለት የምትፈልጊ ህይወት ያስተማረች ነገር ካለ እስኪ ጠቅልል አድርገሽ። ህይወት ያስተማረችኝ ነገር በቅርቡም ደግሞ ቪዲዮ ሰርቼበት ነበር እና ህይወት እስካለች ድረስ ተስፋ አያበቃም። በቃ ቅድም ደጋግሜ የምለው ነገር ተስፋ አያበቃም። እኔ ተስፋ ብቆርጥ ህይወት ትቀጥላለች። የእኔ ህይወት እስካለች ድረስ ህይወት ትቀጥላለች። እኔ ተስፋ ብቆርጥም ትቀጥላለች፣ ባልቆርጥም ትቀጥላለች። እኔ የምመርጥላትን መንገድ ነው የምትሄደው። ተስፋ ቆርጬ መቀመጥ አለ። ከዛ ደግሞ ኦኬ ተስፋ ቆርጫለሁ፣ የዛ ሰዓት እኮ አይመስለንም ተመልሰን ተስፋ የምናገኝ አይመስለንም። ከዛ ግን ተመልሼ ደግሞ ተስፋ ሳገኝ አገኘው ነበር ራሴን እና ተስፋ ብቆርጥ እንኳን ተስፋ አለኝ። ህይወቴ እስካላበቃሽ ህይወቴን ኢንድ ማድረግ ነው የሌለብኝ። አሁን ብዙ ጊዜ አሁን ደግሞ የተለመደው ነገር ህይወትን ኢንድ ማድረግ ነው። ኦልሞስት ኤቭሪባዲ እንደዛ አስቦት ያውቃል። ኦልሞስት ኤቭሪባዲ ማለት ነው። ምንም ውሸት ምናምን አያስፈልግም። ህይወታችን ላይ አትሊስት ዋንስ ህይወቱን በቃ ለምን እኖራለሁ ብሎ የሚያስብ እንደዚህ ባረግስ እንደዚህ ኢንድ ባረገውስ ብሎ ያሰበ ሰው አለ። በተለይ ደግሞ እኛ ሀገር እኛ ጀኔሬሽን በጣም እየከበደን ነው። ላይፍ ከብዶናል እና ማሰባችን አይቀርም። እኔ ብቻ አይደለሁም ማስበው እንደዛ ብዬ አለ አቢጌልም አለች እንትናም አለች እንትናም አለ እንደዛ የሚያስብ ሰው አለ። ግን አላደርገውም። ለምን አሁን ተስፋ የሌለኝ ቢመስለኝ ነገ ተስፋ ይመጣል። ነገ ላይ ጥሩ የሚሆንልኝ ነገር አለ። ተስፋ አደርጋለሁ። ባይሆን እንኳን አሁን አትሊስት አሁን እየኖርኩት ያለውን ላይፍ ደግሜ እኖረዋለሁ። መቀየር እንኳን ባልችል ማለት ነው። እና አንደኛ ተስፋ አለመቁረጥ ነው። ከቆረጥንም ደግሞ ተስፋ አለ። ቆርጠነው ህይወታችንን መቁረጥ አይደለም። ተስፋ ቆርጠን ኦኬ በዛ ፊሊንግ ውስጥ በዛ ስሜት ውስጥ መቆየት ይቻላል። በቃ ተስፋ ቁረጡ፣ ችግር የለውም። ኢንድ ብቻ አታድርጉት ህይወታችሁን ነው። ከዛ በኋላ ግን ላይፍ ይቀጥላል፣ ይመጣል፣ ብርሃን ይወጣል። ልክ መሽቶ እንደሚነጋው ጠዋት ልክ እንደዛ የመሸ ጊዜ ቢኖርም ይነጋል። ለምን ሀፕን እንደሚያደርግብን አናውቅም። አሁን እኔ ለምን እንደታመምኩኝ አላውቅም። ለምን ያ ሁሉ ጊዜ ቤቴ እንደተቀመጥኩ አላውቅም። ለምን ያ ሁሉ ስትራግል ውስጥ እንደገባሁኝ አላውቅም። ግን ደግሞ ባላውቅም ነገ ላይ የሚጠቅም ነገር ይመጣል። አሁን ዛሬ መናገር ቢያንስ አትሊስት አንድ ሰው ተስፋ ይኖረዋል። አንድ ታማኝ ያለች ሴት፣ አንድ ታሞ ያለ ወንድ በቃ ነገ ተስፋ አለኝ ብሎ ይኖራል። ወይ ቤቷ ተቀምጣ ልጆቿን ያሳደገች ያለች ብዙ ተስፋ ያሰበች ብዙ ነገር ላይ ደርሳለሁ ብላ ያሰበች አሁን በተለያየ ሁኔታዎች ተቀምጠው ያሉ ሰዎች አትሊስት አንድ ሰው ሊጠቅም ይችላል የኔ ታሪክ። ስለዚህ ያን መጥቀሜ ራሱ በህይወቴ ላይ በቃ ኢትስ አ ፐርፐዝ። ይሄ የተፈጠርኩበት ነገር ሊሆን ይችላል፣ ያንን ሰው መጥቀሜ ሊሆን ይችላል። ስለዚህ የምናልፍበት ነገር ለምን እንደሆነ እንኳን ባናውቀው የተለየን እንኳን እንደሆንን እዚህ ምድር ላይ እንደኛ አይነት የደረሰበት መከራ የደረሰበት ሰው ያለ እንኳን ባይመስለን፣ ነገር ግን መነሳት ይቻላል፣ መቆም ይቻላል። ደግሞ እኛ ብቻ አይደለንም እንደዚህ እየደረሰብን ያለ ነው። ምንም ማለት አይደለም። በቃ ላይፍ ውስጥ አለ፣ ምንም አለ፣ ኤኒ መከራ ኤኒ ችግር አለ። እኛ የምናስብ አሁን ለምሳሌ እኔ ጤነኛ በሆን እንደዚህ በሆን ተራምጄ ብሄድ እኮ ደስተኛ ሆናለሁ እንደዚህ ሆናለሁ ብዬ አስብ ነበረ ታምሜ የነበረበት ጊዜ። ግን አሁን ሆንኩኝ ቆምኩኝ ምናምን፣ ነገ ደግሞ እንደዚህ በሆን ብዬ አስባለሁ። ያለንበት ቦታ ላይ ወደፊት የምናስበው ቦታ ላይ ያሉ ሰዎች ራሱ ደግሞ የሆነ የሚያስቡት ነገር አላቸው። ከእኛ የተለየን ሆነን አይደለም። በቃ የሰው ኔቸር ነው ይሄ ማሰባችን፣ እንደዚህ ማሰባችን፣ መቆጨታችን፣ የሆነ ችግር ውስጥ መግባታችን ምናምን የሰው ኔቸር ነው። በቃ ያለን የዓለም ስርዓት ነው ይሄ። ስለዚህ ማንም ከማንም የተለየ አይደለም። የተለየሁ አይደለሁም እኔ፣ ሁሉም ሰው ያደርግበታል ይደርስበታል ማለቱ ራሱ ተነስተን እንድንሄድ ያደርጋል። እኔ ብቻዬን አይደለሁም፣ ይሄ የዓለም ስርዓት ነው። ተነስቼ መሄድ እችላለሁ። መሄዱ ሰዎች አሉ፣ ይኸው ኤቪደንስ አለኝ፣ ስለዚህ መሄድ እችላለሁ ብሎ ማሰብ ነው። ደስ ይላል። በጣም ነው የምናመሰግነው አቢጌል። ከአንቺ ጋር መስራት የሚፈልጉ ምናልባት ኮላብ ከማድረግ የሚፈልጉ እንደን ደግሞ ኢን ፊውቸር ፋሽን ዲዛይኔሽን ስትጀምሪም
ከአንቺ ትምህርት መውሰድ የሚፈልጉ እንደ ቀሚስም የሚፈልጉ ሰዎች ካሉ እስኪ አድራሻሽን በምን ልናገኝሽ እንችላለን? እሺ አሁን ለጊዜው ቀሚስ እየሰራሁ አይደለም። ነገር ግን ባጎች ምናምን የተወሰነ የተለያዩ ነገሮች አሉ። አክሰሰሪዎችን ነው እየሰራ ያለሁት። ቤሎራ ፋሽን ዲዛይን የሚባል ድርጅት አለኝ። ድርጅት ብለን ባንለው እንኳን ስሞል ቢዝነስ አለኝ እና ከባጎችን ከመስራትም ደግሞ ለድርጅቶች የተለያዩ ዩኒፎርሞችን፣ ባጎችን በቃ ኤኒ ድርጅት ሊፈልገው የሚችለውን የጋርመንት ስራ በሙሉ እንሰራለን። የህትመት ስራዎችን እንሰራለን እና እሱን ቤሎራ ጋርመንት የሚል እንትን አለን። የቴሌግራም ቻናል አለን፣ ቲክቶክ አካውንት አለን፣ ኢንስታግራም አካውንት አለን። እንደገና ደግሞ ፐርሰናሊ እኔ ማናገር ይቻላል። አቢጌል ኤልያስ ኤቭሪ ፕላትፎርም ላይ አቢጌል ኤልያስ ነው የሚለው እንትኔ። ቲክቶክ ላይም አቢጌል ኤልያስ _ኤልያስ የሚል ዩቲዩብ ላይም አለ። ኤኒዌር ማግኘት ትችላላችሁ እናንተ። ምንም ችግር የለውም። ኤኒባዲ ኢንካሬጅመንት የፈለገ መጥቶ ኢንካሬጅድ ሆኖ መሄድ ይችላል። አቢጌል በጣም እናመሰግናለን ከኛ ጋር ስለቆየሽ። እሺ ቴንክ ዩ።